ሰላም እንደምን አላችሁ? ይሄንን ቪዲዮ ሰምታችሁ ታውቃላችሁ? አንድ ቪዲዮን አይተን እንመለስ። دكتور أحمد كم دولة؟ 78 دولة سافر. طيب 78 دولة، قلت لك أعطيني دولة واحدة الآن أبغى أسافرها الآن ضروري. أول شيء يجي في بالك أثيوبيا. معقولة؟ ليه طيب إيش السبب؟ والله هذه اثيوبيا اول شيء دوله غريبه لها 5 لغات نعم رسميه. نعم. كل ولايه تضاريس عادات تختلف عن الولايات الثانيه. حقيقه اثيوبيا صراحه يعني مختلفه في الثقافات، نعم، في التضاريس، في العادات، في اللغات، فجميل. نروح اثيوبيا على طول. اي والله يعني ابدا باثيوبيا بعدين ان شاء الله. خذ راحتك في مكة. ጠያቂው እንዲህ ብሎ ጠየቀው፣ እስከዛሬ ስንት ሀገር ጎብኝተህ ታውቃለህ አለው። ሰውየው ደግሞ እስከዛሬ 78 ሀገራትን ዙሬያለሁ አለው። ከዛ ጠያቂው መልሶ እባክህ አሁን ባለሁበት ሁኔታ ልጎበኛት የምችል አንዲት ሀገር እስኪ ንገረኝ አለው። ሰውየው ከ78 ሀገራት ውስጥ ኢትዮጵያ ብሎ መለሰለት። የጠየቀው ሰውዬ በጣም ተገርሟል፣ እንደ መሳቅም ብሏል። እንዴት ከነዚህ ሁሉ ሀገራት ኢትዮጵያን ልትመርጥልኝ ቻልክ አለው። ኢትዮጵያ እጅግ በጣም ውብ ሀገር ናት። በቋንቋቸው፣ በባህላቸው፣ ባለባበሳቸው፣ በሁሉ ነገራቸው እጅግ በጣም ደስ የሚሉ ህዝቦች ናቸው። እጅግ በጣም ደስ የምትል ሀገር ናት ብሎ መለሰለት። ይህ እያለ ያለው 78 ሀገራትን የጎበኘ ሳውዳዊ ዜጋ ነው። ሀገሩን የሚወድ ሁሉ ይህንን ቪዲዮ ላይክ ያድርገው።